ፊልሙ ዶክተር ቶማስ ሃርበር የተባለን ሰው ያሳየን ይጀምራል። አሁን ላይም በአንድ ጋዜጠኛ ኢንተርቪው ያደረገ ሲሆን ከሞት በኋላ ስላለው ህይወትም ማረጋገጫ እንዳገኘም ነበር የሚናገረው። ሰውም ከሞተ በኋላም ነፍሱ ከነበረው ዕውቀት ጋር አንድ ላይ በመሆን ወደ ሌላ ፕላኔት እንደምትጓዝና ሰውነቱ ብቻም እዚህ በስብሶ እንደሚቀርም ይናገራል። ጋዜጠኛውም እሱ ይህንን በመናገሩና ሰዎችም ከሞት በኋላ ጥሩ ህይወት እየጠበቃቸው እንደሆነ በማሰብ በመጀመራቸው ምክንያት በብዛት ራሳቸውን እያጠፉ መሆናቸውን ተከትሎ ለዚህ ኃላፊነቱን ይወስድ እንደሆነ ተጠይቀዋለች። ይሁን እንጂ ቶማስ ግን በዚህ ላይ የሱ ጥፋት ምንም እንደማይታየውና ይህንንም ዕውቀት ለሰዎች አጋልጦ መናገር በጣም አስፈላጊ ነገር መሆኑንም ይነግራታል። ልክ በዛን ሰዓት ላይም ከጠያቂዋ ጋር አብሮ የሚሰራው ካሜራማን ድንገት ወደ እነሱ ጋር በመምጣትና ቶማስን በማመስገን ፊት ለፊታቸው ራሱን ያጠፋል። ከዚያም ትዕይንቱ ወደ ሌላ ጊዜ ደግሞ ይወስደናል። የሚያሳየንም ሰው ዊል ሃርበር ሲሆን የቶማስም ልጅ ነበር። አባቱንም ለመጎብኘት በማሰብም ወደሚወስደው ጀልባ ውስጥ ይገባል። በቲቪው ላይም ቶማስ ወደ ሚዲያ ከቀረበ ዓመት ከ6 ወር ያክል እንዳለፈው ይነገራል። ይህም ማለት ከዛ አስደንጋጭ ኢንተርቪው በኋላ ድጋሚ ኢንተርቪው አድርጎ ያቅም ማለት ነው። ይሁን እንጂ ከዛ ኢንተርቪው በኋላ የሞቱ ሰዎች ቁጥርም እንደዛው በእጥፉ ነበር የጨመረው፣ ወይም ደግሞ በቁጥር ሲገለጥ ከ4 ሚሊዮን ሰዎች በላይ ነበር። ስለዛም ወሬውን ላለመስማት ቲቪውን ካጠፋ በኋላ መቀመጫው ላይ ሄዶ ይቀመጣል። ከዚያም እዛ ውስጥ የነበረችው አይላ የተባለችው ተሳፋሪ ቲቪውን እየተመለከተች እንደነበረ ትነግረዋለች። ስለዚህም ዊል እሷን ለማናገርም ሲል ወደ እሷ ጋር ይቀርባል። ነገር ግን እንደተመለከታት ፊቷን የሚያውቀው እንደነበረ ይናገራል። ይሁን እንጂ ሲገናኙ ይሄ የመጀመሪያ ጊዜያቸው ነበር። ከዚያም ዘ ዲስከቨሪ ተብሎ ስለሚጠራው የቶማስ ጽንሰ ሐሳብ ማውራት ይጀምራሉ። አይላም ይህንን ሐሳብ የምትመለከተው ከዚህ ከባድ ህይወት ማምለጫ አቋራጭ መንገድ አድርጋ እንደሆነ ትናገራለች። በስራው ኒውሮሎጂስት የነበረው ዊል ግን የዚህ ሐሳብ ተጠራጣሪ ነበረ። እናም ይሄ ሐሳብ እውነት መሆኑን ለማረጋገጥ የሚያስፈልገው ማስረጃም በቂ አለመሆኑንም ይናገራል። ስለዚህም የሁለቱ ሐሳብ የተለያየ ነበር። አይላ ከሞት በኋላ ሁለተኛ እድል ይኖራል ብላ ታስባለች። ዊል ግን እንደዛ ያስብም ነበር። ብዙም ሳይቆይ ወደ አሰቡበት ደሴት ይደርሱና ሁለቱም በተለያየ መንገድም ያመራሉ። ከዚያም ዊልን ቶቢ የተባለ ወንድሙ ይመጣና ይወስደዋል። የወሰደውም አባታቸው በቅርብ ወደ ገዛው ግዙፍና ቤተመንግስት ወደሚመስለው ቤት ነበር። ቶቢም አባታቸው አዲስ መሳሪያን ስለፈጠረ ይህንን ለሱ ለማሳየት ወቅቱ እየጠበቀው እንደሆነ ይነግረዋል። ዊልም በቦታው ላይ ተመሳሳይ ዩኒፎርም ለብሰው የነበሩትን በብዛት የሚቆጠሩ ሰዎችን ይመለከታል። ቶቢንም ሲጠይቀውም እነዚህ ሰዎች በተደጋጋሚ መልኩ ራሳቸውን ሊያጠፉ እየሞከሩ የነበሩ ሰዎች መሆናቸውንና ስለዚህም ቶማስ እነሱን ወደዚህ ቦታ በማምጣት የመኖር ምክንያትን እንደሰጣቸው ይናገራል። ከዚያም ዊል ወደ ሰፊው ቤት ውስጥ ከገባ በኋላ ቀጥታ ያመራው ወደ ላብራቶሪ ክፍል ነበር። እዛም አባቱ ከአዲሱ ማሽን ጋር ራሱን አገናኝቶ ይመለከተዋል። የሚያደርጉትም ነገር ለሰከንዶች ያክል እሱን መግደል ሲሆን ከዚያም በአይምሮ ውስጥ የሚፈጠሩትንም ዌቮችንም ለማጥናትም ነበር ያሰቡት። ከዚያም ግን ድጋሚ እንዳይሞት ደግሞ በኤሌክትሪኩ ንዝረት ደግሞ ያነቁታል። ዊልም ይህንን ከሰማ በኋላ መፍራት ይጀምራል። ለወንድሙም አባቱ ይህን ማድረጉ ልክ እንዳልሆነ ይናገራል። የሚያያቸው ሁኔታዎች በሙሉም አባቱ በዚህ አካባቢ በራሱ ሐሳብ አምልኮ የጀመረ ነበር የሚያስመስለው። ከደቂቃዎች በኋላ ቶማስ ከሙከራው በመንቃት ወደ እነሱ ጋር ይመጣል። ልጁን ዊልንም ከተቀበለው በኋላ ዊል ቶማስ የሚሰራውን ነገር በሙሉ ማቆም እንዳለበት ይነግረዋል። እናም ለሚዲያዎችም ጽንሰ ሐሳቡም ሐሰት እንደሆነ እንዲነግራቸውም ይነግረዋል። በዚህ መልኩም ሰዎች ራሳቸውን ማጥፋታቸውን እንዲያቆሙ ለማድረግ ነበር ሐሳቡ። ይሁን እንጂ ቶማስ ግን ሐሳቡ ላይ ጥሩ እምነት እንዳለው ይናገራል። ከዛ በተጨማሪም ለዊል የዚህ ሙከራ ዋና ምንጭ እሱ መሆኑንም እንዲያስታውስም ይነግረዋል። ሲገለጥም ዊል በህፃንነቱ ሳለ የሆነ አደጋ ይደርስበትና ለደቂቃዎች ያክልም እንደሞተም ይነገራቸዋል። ከዚያም ግን በድጋሚ ከነቃ በኋላ ለቤተሰቡ የሆነ ብርሃንና ልጆችን ተመልክቶ እንደነበር ነግሯቸው እንደነበር ይነግረዋል። ያ ብቻ ሳይሆን ዊልም ከአባቱ ጋር አንድ ላይ በመሆን በዚህ ሪሰርች ላይ አብረው ሲሰሩም ነበር። ከዚያም ግን በዚህ ግኝት ራሳቸውን ባጠፉ ሰዎች እንዲጸጸት ያደርገውና ይህንንም ስራም ሊያቆም ችሏል። ከዚህም ክርክራቸው በኋላ ዊል ትንሽ አይምሮን ለማዝናናት በሚል ወደ ባህር ዳርቻ ያመራል። በዛም ሰዓት ላይም ነበር አይላን ከሩቁ ሊመለከታት የቻለው። ወዲያውኑም ራሷን ልታጠፋ እንደሆነ በመገንዘብ እሷን ለማዳን እየሮጠ ወደ እሷ ጋር ያመራል። ምንም እንኳን መጀመሪያ ላይ እምቢ ብትለውም በመጨረሻ ግን ጎትቷትም ቢሆን ያወጣታል። ከዚያም ወደ ትልቁ ቤትም ይዟትም ይመጣል። ሐሳቡም እዚህ ራሳቸውን ለማጥፋት ሞክረው ከነበሩ ሰዎች ጋር አንድ ላይ እንድትሆን ለማድረግ ነበር። ይሁን እንጂ ለቶቢ ከነገረው በኋላ እዚህ ካሉት ሰዎች ጋር ለመቀላቀል ብዙ ማለፍ ያለባት ደረጃዎች እንዳሉ ይነግረዋል። የመጀመሪያው ደረጃ ኢንተርቪውን ማለፍ ነበር። ከዚያም ቶማስም እሷን መጠየቅ ይጀምራል። ጥያቄዋንም ከጨረሰች በኋላ በመጨረሻም ይህንን ቡድን እንድትቀላቀል ይፈቀድላታል።
በዛን ቀንም ከነበሩት ሁሉም ሰዎች መካከል ግማሾቹ ተመርጠው ይወሰዳሉ። ከዚያም ቶማስም እነሱን አሰባስቦ የሚጠብቁት ጊዜ እንደደረሰ ይነግራቸዋል። የሰዎችንም ህይወት የመቀየር የመጨረሻው ዕጣ ፈንታም እሱ እጅ ላይ መውደቁንም ይነግራቸዋል። ይህ በእንዲህ እንዳለ ውጪ ላይ ሌሲ የተባለችው ልጅ ከሌላ ሰውዬ ጋር ስታወራ እንመለከታታለን። የምታወራው የነበረውም እንዴት የሰዎች ምክንያታዊነት እያደገ ሊመጣ እንደሚችልም ነበረ። ሰውየውም ሐሳቧ ልክ እንደሆነና ሰዎች ከዚህ በኋላ የሚገሏቸውን ሰዎች ወደ ጥሩ ቦታ ነው የላክናቸው ያለነው ብሎ በማሰብ ብዙ ሰዎችን ሊያጠፉ እንደሚችሉ ይነግራታል። ከዚያም ስብሰባቸው ሲቀጥል ቶማስም ስለ ፕሮጀክቱ በዝርዝር ማብራራት ይጀምራል። እሱም ዋና ሐሳቡ ከሞት በኋላ ያለው ህይወት ምን እንደሚመስል ለዓለም ማሳየት እንደሆነ ይናገራል። በስብሰባው የነበሩት ሰዎችም በሚያደርግላቸው ገለጻም ተደስተዋል። ቢሆንም ድንገት ግን አንድ ችግር ይፈጠራል። ይህም ከማሽኑ ጋር የሚገናኘው ሰው ከተገናኘ በኋላ አይምሮውን ስለሚወስደውና አይምሮ በድጋሚ መስራት ስለማይችል ከሰዎቹ ጋር ድጋሚ ሊገናኝ አይችልም። ስለዚህም ይህንን ነገር ለመሞከር ሲሉ ሌላ የሞተ ሰው አካል ማግኘት እንዳለባቸው ይናገራል። ይሁን እንጂ በየቀኑ በብዛት የሚቆጠሩ ሰዎች ራሳቸውን እያጠፉ መሆኑን ተከትሎ ሬሳ ማግኘት ብዙ የሚከብዳቸው አይሆንም። ትንሽ ከተመካከሩም በኋላ ወደ ሬሳ ማቆያ ለማምራትና ከዛም አንድ ይዘው ለመምጣት ይወስናሉ። ለዚህም ስራ የተመደቡትም ቶቢ፣ አይላና ዊል ነበሩ። ከትንሽ ቆይታ በኋላም ወደ ሬሳ ማቆያው ይደርሳሉ። ቶቢም እዛ የሚሰሩትን ሰዎች ትኩረት በሚስብበት ሰዓት ላይ ዊልና አይላ ወደ ሌላኛው ክፍል ውስጥ በመግባት ለነሱም የሆናቸውን አካል መፈለግ ይጀምራሉ። በመጨረሻም ትኩረታቸው ፊሊፕስ የተባለ ሰው ላይ ያርፋል። ከዚያም ሰራተኞቹ በማያውቁት መልኩም ያንን ሰርቀው ከዛ ለመውጣት ይወስናሉ። ከዚህም ስራቸው በኋላም አይላ ደክማት ስለነበረ ወደ ዊል ክፍል ለማምራትና እዛ በሚገኘው ተደራራቢ አልጋ ላይ ከላይ ለመተኛት ትወስናለች። ዊልም እንደዛው ከስር ተኝቶ በማታ ሁለቱ ማውራትም ይጀምራሉ። በዚያ ጊዜም ዊል ቶማስ ይህንን ስራ የጀመረበትን ዋነኛ ምክንያት ለአይላ መናገር ይጀምራል። ዊልም ቶማስ ይህንን ግኝት ከማግኘቱ ከአንድ ዓመት በፊት እናቱ በዛው ቤት ውስጥ ራሷን ልታጠፋ እንደቻለች ይነግራታል። በሚያሳዝን መልኩ ደግሞ ይሄ ቀን ሁለቱ የተጋቡበት ቀን ዓመታዊ በዓልም ነበረ። ይሁን እንጂ ቶማስ ግን ከሚስቱ ጋር ያንን በዓል አብረው ለማክበር ከስራው ተነስቶ ወደ እሷ ጋር ሊመጣ አልቻለም። ከዚያም ሚስቱ ወደ ላይኛው ክፍል ታመራና እዛም በመታጠቢያ ቤት ውስጥም ራሷን ታጠፋለች። የሞተውንም አካሏንም በቀጣዩ ቀን ያገኘውም እሱ እንደሆነ ዊል ይናገራል። እንደሚያስበው ከሆነም አባቱን ከሞት በኋላ የሆነ ህይወት አለ ብሎ እንዲያስብ ያደረገው ነገር ይሄ እንደሆነ ነበረ። እና ሚስቱም ጥሩ ሁኔታ ላይ ከደረሰችም በሚል ነበር የማጣራት ፍላጎቱ የነበር። በቀጣዩ ቀን ቶማስ ትንሹን ግሩፑን አንድ ላይ በማሰባሰብ የመጀመሪያ ሙከራውን በሞተው ሰው አካል ላይ ያደርጋል። ሌሲም ማሽኑን ታበራዋለች። ቶቢ በሌላ በኩል በኮምፒውተሩ ከማሽኑ የሚወጡትን የኤሌክትሪክ ኃይሎችን የሚቆጣጠር ይሆናል። ሁሉንም ሶኬቶችም የሰውየው አካል ላይ ካገናኙ በኋላ የሚሰጠውን ምላሽ ለመከታተል በሚል የሁሉም ሰው አይን ስክሪኑ ላይ ይሆናል። ይሁን እንጂ ምንም ሊፈጠር አልቻለም። ቶማስም ቶቢን በተኑን በተደጋጋሚ እንዲጫኑ ይነግረዋል። ይሁን እንጂ እያንዳንዱ ሙከራ ግን ሊሳካ አልቻለም ነበር። ከዚያም የተጨነቀው ቶማስ ከዛ ተናዶ ይወጣል። ሌሎቹም እንደዛው ተከትለውትም ይወጣሉ። እናም አሁን ላይ በክፍል ውስጥ ሊቀር የቻለው ሰው ዊል ብቻ ነበር። እናም ኬብሉንም ከማሽኑ ላይ ማለያየትም ይጀምራል። ይሁን እንጂ ልክ በዛን ሰዓት ላይ ግን ስክሪኑ ላይ የሆነ ነገር መመልከት ይጀምራል። ዊልም በመደንገጥ ውስጥ ሆኖ የሚታየውን ቪዲዮ መመልከት ይጀምራል። ይህም ቪዲዮ ፊሊፕስ ወደ ሆስፒታል ሲያመራና ወደ አንድ ክፍል ውስጥም ለመግባት በሚሞክርበት ሰዓት ላይ የሆነች ሴት ተቆጥታ ስታስቆመው የሚያሳይ ነበር። ሴቷም ፊሊፕስ ባደረገው ነገር ተናዳበት ነበር የምትናገረው። አባታቸው በዚህ አደጋ ውስጥ ሆኖም ዘግይቶ መምታቱን አናዷታል። ልክ በዛን ሰዓት ላይ ቶቢና ቶማስ ወደ ክፍል ውስጥ ይገባሉ። ስለዚህም ዊል እነሱ ከመመልከታቸው በፊት ወዲያውኑ ስክሪኑን ያጥፈዋል። በቀጣዩ ቀን ጠዋት ላይ የፊሊፕስን አካል ወደ ቦታው ለመመለስ ይወስናሉ። በዛም ሰዓት ላይም ቶማስ ሌሲ እዛው አካባቢ ለነበሩት ሴቶች ስለ ሙከራው ውጤት ከሩቅ ውስጥ ነግራቸው ይመለከታል። አይላና ዊልም የሞተውን ሰውዬ አካል በመኪናቸው ይዘው ከሄዱ በኋላ በመጨረሻም የሬሳ ማቆያ መግቢያው ላይ ያስቀምጡታል። እዛው አካባቢ ሆነው በሚመለከቱበት ሰዓት ላይ የድርጅቱ ሰራተኞች ያንን ተመልክተው ወደ ውስጥም ይዘው ያስገቡታል። ከዚያም ከዚህ አጋጣሚ በኋላም አይላ በድንገት ዊልን ትሰማዋለች። ከዚያም ሁለቱም በዝምታ ተሞልተው ጉዟቸውን ይቀጥላሉ። ወደ ቤቱ ከተመለሱም በኋላ ዊል ከዚህ በፊት በስክሪኑ ላይ የተመለከተውን ቪዲዮ ማስታወሱን ሊያቆም አልቻለም ነበር። ከዚያም በመጨረሻ ቪዲዮን በመውሰድ የራሱ ላፕቶፕ ላይ ጭነዋል። ከዚያም በድጋሚም ቪዲዮን መመልከቱን ይቀጥላል። ምርመራውንም በቀጠለበት ሰዓት ላይ ፊሊፕስ ከዚህ በፊት የጎበኘው ሆስፒታል እዚሁ በቅርብ አካባቢ የሚገኝ ሆስፒታል መሆኑን ይገነዘባል። ከዚያም ራሱም ወደዛ ቦታ ለማምራትም ነበር የወሰነው። ከዚያም ዊል ውስጥ ከገባ በኋላ ቪዲዮን እየተመለከተ
በቪዲዮ ላይ የነበሩትን ምልክቶች እየተጠቀመ ወደ ክፍሉ ለመጓዝ ይወስናል። ይሁን እንጂ ግራ በተጋባበት ሰዓት ላይ ስለዛ ምልክት እዛ ትሰራ የነበረች አንዲት ሰራተኛን ይጠይቃታል። ያቺም ሰራተኛ ይሄ ምልክት በዚህ ሆስፒታል ውስጥ የነበረው ሆስፒታሉ ሳይታደስ በፊት እንደነበረና ያም ከታደሰ ደግሞ 10 ዓመት ያክል እንዳለፈው ትነግረዋለች። ይህንን ከሰማም በኋላም ዊል ማሽኑ ከሞት በኋላ ያለውን ህይወት እንደማያሳይና ይልቁኑ ትውስታዎችን እንደሚያሳይ ይገነዘባል። በቀጣይ በግዙፉ ቤት ውስጥ ቶማስ እዛ የነበሩትን የቡድኑን አባላት በሙሉ ያስጠራል። ከመሃላቸውም ሌሲን ወደ መድረኩ እንድትመጣም ከነገራት በኋላ ድሮ በጫካ ውስጥ ደረቷ ላይ ሽጉጥ ደቀና እንዳገኛትና ነገር ግን ከዛ በኋላ አሳምኖ ወደዚህ አምጥቶ ህይወቷን እንደቀየረላት ነገር ግን አሁን ላይ እሱ ላደረገላት ጥሩ ነገር በምላሹ የሱ ሙከራ ለመሳካቱ ለሌሎች ስትናገር እንደተመለከታት ይነግራቸዋል። ሌሲን በዛ በመደንገጥም ድንገት በወሬ መሃል ልትናገር እንደቻለች ትናገራለች። እናም ለዚህም ደግሞ ይቅርታ እንዲያደርግላትም ነበር የለመነችው። ይሁን እንጂ ዊል ግን በተረጋጋ መንፈስ ሆኖ እቃዎቿን በሙሉ ሰብስባ ከዚህ እንድትወጣም ይነግራታል። ይህም ለሌሲም ተስፋ አስቆራጭ ነገር ነበረ። በቀጣይ ዊል አይላም ባገኘበት ሰዓት ላይ በፊሊፕስ አይምሮ ውስጥ የተገኘውን ቪዲዮ ያሳያታል። እናም ባደረገው ምርመራ መሰረትም በቪዲዮ ላይ ያለው ነገር ትውስታ እንደሆነ ይነግራታል። ከዛ በተጨማሪም በሆስፒታል ውስጥ ባደረገው ምርመራ መሰረት የፊሊፕስ አባት የሞቱት ከ13 ዓመት በፊት እንደሆነ ይነግራታል። ይሁን እንጂ አይላ ግን ምንም እንኳን ትውስታ ቢሆንም ነገር ግን ከሆነ ነገር ጋር የተያያዘ ሊሆን እንደሚችል ትነግረዋለች። እሷን በጥልቀት መመርመር በጀመረችበት ሰዓት ላይ በቪዲዮ ላይ የሚገኘው ንቅሳት በፊሊፕስ እጅ ላይ ከሚገኘው ንቅሳት ጋር ተመሳሳይ እንዳልሆነ ትነግረዋለች። ምክንያቱም በሞተው አካል ላይ የተመለከተችው ንቅሳት አልነበረም። ይህም ምርመራቸውን እንዲቀጥሉ ጥሩ ምክንያት የሆናቸውና ይቀጥላሉ። መጀመሪያ የሚያደርጉት ነገር የፊሊፕስ አባት መገኛ ቦታን ማጣራት ነበረ። ከዚያም ወደዛ ከደረሱ በኋላ የፊሊፕስን ቤተሰቦችን መጠየቅ ይጀምራሉ። ይሁን እንጂ እዛ ከመድረሳቸው በፊት የሆነ የባህር ዳርቻ ላይ መኪናቸውን ያቆማሉ። ይህም ቦታ አይላ ከዚህ በፊት ራሷን ልታጠፋበት የሞከረችበት የባህር ዳርቻ ነበረ። እናም በዚህ ሰዓት ላይ አይላ ለዊል ራሷን ልታጠፋበት ያሰበችበት ዋነኛ ምክንያቷ ምን እንደሆነ ለዊል መናገር ትጀምራለች። ይህም ምክንያት ኦሊቨር የተባለውን ልጇን ከዚህ ጋር ተመሳሳይ በሆነ ባህር ዳርቻ ላይ በሞት ማጣቷን ተከትሎ ነበረ። ምንም እንኳን ሐሳቡ ራሱን ለማጥፋት ባይሆንም ነገር ግን እሷ ትኩረቷን ከሱ ላይ ባነሳችበት ሰዓት ላይ ድንገት በማዕበሉ ተውጦ ሊሞት እንደቻለ ትናገራለች። ዊልም በሰማው ነገር በማዘን እሷን ማረጋጋት ይጀምራል። በዚህን መሃል ላይ ጥሩ ቅርርብ ያሳያሉ። ከጊዜያት በኋላም ወደ ፊሊፕስ ቤተሰቦች አድራሻ ያመሩና ከዚያም በቪዲዮ ላይ ተመልክቷት ከነበረችው ሴት ጋር ተመሳሳይ የሆነችውን ሴት ሲያገኙ ይደነግጣሉ። እሷም ፊሊፕስ ወንድሟ እንደሆነና በሱ መሞትም ምንም አይነት መጥፎ ስሜት እንዳልተሰማት ትናገራለች። ይህም ሊሆን የቻለው ወንድሟ እንደሚታሰበው ጥሩ ሰው ባለመሆኑ ምክንያት እንደሆነም ትነግራቸዋለች። የታመመው አባታቸውን ጨምሮ ቤተሰቡን በሙሉ ጥሎ ሄዶም ነበር። የሚደብረው ነገር ደግሞ አባታቸው በጠና በታመመበት ጊዜ እንኳን ወደ ሆስፒታል እሱን ለመጎብኘት እንኳን አልመጣም ነበር። ይሁን እንጂ ይመጣለው እያለ ሲዋሻቸው ነበር። ዊልም በዚህ በመደንገጥ ስለ ንቅሳቱ ይጠይቋታል። ከዚያም እቺ ሴትም በ18 ዓመታቸው ላይ አብሮ የተነቀሱትን ንቅሳትም ታሳያቸዋለች። በቪዲዮ ላይ የታየው ንቅሳትም ከዚህ ጋር ተመሳሳይ አልነበረም። ይሁን እንጂ በሞተው አካል ላይ ከተመለከቱት ንቅሳት ጋር ተመሳሳይ ነበረ። ይህም ማለት በቪዲዮ ላይ የተመለከቱት ነገር ትውስታ አይደለም ማለት ነው። ምክንያቱም በድሮ ጊዜ ፊሊፕስ ወደ ሆስፒታል አላመራም ነበር። ከዚያም ዊልና አይላ ወደ ግዙፉ ቤት ተመልሰው ይመጣሉ። እዛም ደርሰው አይምሯቸው ይህንን ሚስጥር ሊፈታ አልቻለም ነበር። እዛም ነገሮች ገፋፏቸውና በመጨረሻም አብረው ይተኛሉ። ይሁን እንጂ ቶቢ ግን በንዴት በሩን ከፍቶ ሲገባ ያቋርጣሉ። የነገራቸውም አባቱ ራሱን ትልቅ አደጋ ውስጥ እንደከተተ ነበር። የሰራው ማሽንም በደንብ እንደሚሰራ ለማሳየት ሲል ራሱን ትልቅ አደጋ ውስጥ በሚከት መልኩ እላዩ ላይ የሞከረ እንደነበር የነገራቸው። ከዚያም ሁሉም በድንጋጤም ወደ ላብራቶሪ ያመራሉ። ቶማስንም ያገኙት ራሱን አደጋ ውስጥ ከቶ ሲሆን ነገር ግን በሚያስገርማቸው መልኩ ድንገት በዚህ ጊዜ በስክሪኑ ላይ የሆነ ቪዲዮ ይታያል። ያዩትም የዊል እናት ወይም የቶማስ ሚስት ቶማስን ለራት እንዲመጣ ስትጠራው ነበር። ይሁን እንጂ እሱ ግን በጥያቄዋ መሰረት ሳይመጣላት ቀርቶ በስራው ተይዞ ነበር። የሚታየው ቪዲዮም የዊል እናት የሞተችበት ቀን ወይም የአኒቨርሰሪያቸው ቀን ነበር። ይሁን እንጂ በሚያስገርም መልኩ በዚህ ጊዜ ላይ ቶማስ ከሚያጠናበት ክፍሉ በመውጣት ወደ ሌላኛው ክፍል ልታመራ የነበረችውን ሚስቱን ከዛ እንድትመለስ ያደርጋታል። የነገራትም ስራው መቆየት እንደሚችልና ራቱን ማስቀደም እንዳለባቸው ነበር። ቶቢና ዊልም ይህንን ሲመለከቱ ይገረማሉ። ምክንያቱም ይሄ
ያልተፈጠረ ነገር ነበር። ይሁን እንጂ አሁንም ቢሆን ግን ከመካከላቸው ትውስታውን እንዴት ሊመለከቱ እንደቻሉ ጥያቄ ያስነሳ ሰው አልነበረም። እንደ ድል ሆኖም ቶማስን በማሽኑ ድጋሚ ሊያስነሱትና ወደ ህይወት ሊመልሱት ችለዋል። ከዚያም ከሱ አይምሮ ውስጥ ያገኙትን ቪዲዮ አንድ ላይ ሆነው መመልከት ይጀምራሉ። ከዚያም ዊል በፊሊፕስ ላይም ተመልክቶ የነበረውን ቪዲዮ ይነግረዋል። ባደረገው ጥናትም ሰውየው በህይወት ሳለ ያ ተፈጥሮ እንዳልነበረም ይናገራል። ቶማስም በተመለከተው ነገር ግርምት ውስጥ ገብቷል። ከሞት በኋላ ስላለው ህይወትም ያለውን አስተሳሰብም መለወጥ እንዳለበትም ይገነዘባል። እናም አሁን የተረዳውም ሐሳብም ሰዎች ከሞቱ በኋላ በሌላኛው ማንነታቸው ደግሞ ተመሳሳይ ህይወትን ወይም የራሳቸው የቀድሞ ህይወትን መኖር እንደሚጀምሩ ነበር። በዚህም ደግሞ ጥፋታቸውን ለማስተካከል ሁለተኛ እድል ይሰጣቸዋል። ልጁም ጥፋቱን ለማስተካከል ሲል አባቱ ወደ ታመመበት ክፍል ሊሄድ ችሏል። ባልየውም እንደዛው ሚስቱን ከመሞትም ሊያስቆማትም ችሏል። በዚህ መልኩም ሰዎች ተጸጽተው ብቻ እንዳይቀሩና በሁለተኛው እድላቸውም ያጠፉትን ጥፋት እንዲያስተካክሉም ይደረጋል የሚልም ሐሳብ ይመጣለታል። ቶማስም የሚናገረው እውነት ከሆነ ይህም ሐሳብ በህዝቡ መካከል ትልቅ ነገርን የሚፈጥር ይሆናል። ምክንያቱም አሁን ከሞቱት ሰዎች በላይ በብዛት የሚቆጠሩ ሰዎች ያለፈው ጥፋታቸውን ለማስተካከል ሲል ራሳቸውን ማጥፋት መቅጠላቸው አይቀርም። ስለዚህም ማንም ሰው ስለዚህ እውነት ከመረዳት በፊት ወዲያውኑ ማሽኑን ለማጥፋት ይወስናሉ። ከዚያም ቶማስ በዛው አካባቢ የሰበሰባቸውን የቡድኑን አባላት በሙሉ በማሰባሰብ ከዚህ በኋላ ይህንን ጥናት ማድረጉን እንደማይቀጥል ይነግራቸዋል። ይህም ሁሉንም ግራ እንዲጋቡ ያደርጋቸዋል። ይሁን እንጂ ቶማስ ያንን ከማብራራቱ በፊት ድንገት ሌሲ እዛ ትደርስና አይላ ላይም ትተኩስባታለች። ለዚህም እንደ ምክንያትነት ያቀረበችው ደግሞ አይላን እንዳልገደለቻትና ከሞት በኋላ ወዳለው ህይወት እንድትሄድ እንዳደረገቻት ነበር። ከዚያም እየጮኸችም አሁን የምትፈልገው ነገር ከዚህ በፊት እንደነበረችው ከቶማስ ጋር የነበራትን ቦታ ማስቀጠል እንደሆነ ትናገራለች። ቶቢም እሷን በሚያረጋጋበት ሰዓት ላይ ዊል በሌላ በኩል እየሞተች የነበረችውን አይላን እንዳትሞት ለማድረግ ይሞክራል። እሷም ከዚህ በኋላ መሞት እንደማትፈልግ ትናገራለች። ይሁን እንጂ በሚያሳዝን መልኩ ግን ትሞታለች። ይህም ለዊል ተስፋ አስቆራጭ ነገር ነበር። ከዚያም ትዕይንቱ ከቀናት በኋላ ደግሞ ይወስደናል። ዊል አሁንም የሚወዳት ሴት በመሞቷ በዛ ያዘነ ይገኛል። ጭራሽም ከክፍሉ ውስጥ ባለመውጣትም እዛው መቆየትንም ይመርጣል። ከዚያም ቶማስ እና ቶቢም ወደ አይላ ቤተሰቦች ሲደውሉና ስለ መሞቷም ሲነግሯቸውም ይሰማል። ከዚያም ዊል ራሱን ከዛ ማሽን ጋር ሄዶ ያገናኛል። ሐሳቡም ወደ ማሽኑ ጋር ለማምራትና ያንንም ተጠቅሞም አይላን ከሞት ማዳን ነበር። ከደቂቆች በኋላ ራሱን በዛ ጀልባ ላይ ያገኘዋል። በቲቪው ላይም ስለ አባቱ ተመሳሳይ አይነት ዜናን ይሰማል። ወዲያውኑም ቲቪውን ካጠፋው በኋላም በድንገትም አይላን ይመለከታታል። በዚህ ጊዜ ግን ሁለቱም እርስ በርስ ይተዋወቃሉ። ዊልም እሷን ለማዳን እንደሚፈልግ ይነግራታል። ይሁን እንጂ አይላ ግን እንዲረጋጋና የተመለከተው ነገር በሙሉ ትውስታ እንደሆነ ትነግረዋለች። እናም በሚያስገርመው መልኩም ይሄ ትውስታው በተደጋጋሚ መልኩ እንደተፈጠረ ትነግረዋለች። ዊልም በተደጋጋሚ መልኩ በዚህ ህይወት ሲመላለስ ቆይቷል። እናም ሲገለጥም ለመጀመሪያ ጊዜ በዚህ ጀልባው ሲገናኙ ራሱ ከጀልባው ላይ አልወረደም ነበር። እናም በቀጣዩ ቀንም በጋዜጣው ላይ አይላ መሞቷን ይገነዘባል። እሷን ለማዳን ምንም አይነት ነገር አለማድረጉን ከተገነዘበ በኋላ በዛ በከባዱ መጸጸት ይጀምራል። ስለዚህም በመጨረሻ ራሱን በማጥፋት ከሞት በኋላ ወዳለው ህይወት ሄዶ አይላን ለማዳን ይወስናል። አይላም እንደምትናገረው ከሆነም ዊል በዚህ መልኩ በብዛት የሚቆጠሩ ህይወቶችን እንደኖረ ነበር። ሁልጊዜም እቅዱም እሷን ከሞት ማትረፍ ነበር። እናም እሷን ከሞት ያዳነበትም ያ የመጀመሪያ ጊዜው ነበር። ዊልም ያሳለፋቸውን ህይወቶች እንዴት ሊያስታውስ እንዳልቻለ ይጠይቃታል። ስለዚህም አይላም ሁሌ ድጋሚ በሞተበት ጊዜ ላይ ራሱን የሚያገኘው በዚህ ጀልባ ላይ እንደሆነ ትነግረዋለች። እናም ሁሉም ሰዎችም ከሞቱ በኋላ ያለፈውን ህይወታቸውን ማስታወስ አይችሉም። ነገር ግን አንዳንዴ ከመሃል ትናንሽ ትውስታዎች ሊመጡ ይችላሉ። እናም ለዚህም ነበር ዊል ለመጀመሪያ ጊዜ በዚሁ ጀልባ ውስጥ ሲመለከታት ፊትሽን አውቀዋለሁ ብሎ ሊናገር ይቻላል። ዊልም በዚህ ግራ መጋባት ውስጥ ሆኖ እሷን ማዳን እንደሚፈልግ ይነግራታል። አይላም ፈገግ በማለትም እንዳዳናት ትነግረዋለች። ይህም ማለት አንድ ሰውን ለማትረፍ የተለያዩ አይነት መንገዶች አሉ ማለት ነው። ፊልሙ በሚያልቅበት ሰዓት ላይ ዊል ከዛ መሄድ ይጀምራል። ከዚያም ድጋሚ ዞሮን በተመለከታት ሰዓት ላይ አንድ እውነታ ይገለጥለታል። ይህም በዚህኛው በተመለሰበት ዙር ላይ አይላን እንዳልተተዋወቃትና ነገር ግን እንዲሁ ሊግባቡ መቻላቸው ነበር። ፊልሙ ይህን ይመስል ነበር። ትንሽ ግራ በተጋቡም ቪዲዮ ላይክ፣ ቻናሉን ደግሞ ሰብስክራይብ ማድረጋችሁን ግን እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ ግን ቻው።